ስለዚህ አሁንም እያስመሰላችሁ ነው ያላችሁት ማለት ነው? እሺ ጥሩ ተውት። እንደዚህ አይነት እህታማቾች አይቻላውቅም። መጣው ህክመት እንኳን ደህና መጣ። አመሰግናለሁ። እኔ ልሄድ ነበር እንኪ እና ግን እኮ ምግብ አልበላህም። አመሰግናለሁ ውዴ። አሁን እንኳን መብላት አልፈልግም። በጣም አመሰግናለሁ። እሺ እንደዛ ከሆነ በል ግባና ልብስን ቀይር። አይ አንቺ ይዘሽልኝ ብትመጪ ነው የሚሻለው ነዛት። አንቺ የሰፋሽውንም ሹራብ እሱንም አምጪልኝ። ማታ ማታ ግንባታ ቦታ በርዳል። ግን እኮ ይሄ ነገር ላንተ ከባድ ነው። እህቴ፣ ወንድሜ፣ እባክሽ ነዛት ያልኩሽን ዕቃ በቶሎ አምጪልኝ። ብሄድ ጥሩ ነው። እሺ እሺ ልመጣለሁ። ልጆች አውቶቡሱ አሁን ይመጣል። አንድ ላይ ማዘጋጃ ቤት እንሄዳለን ማለት ነው። ምንም አይነት ከስርዓት የወጣ ነገር ማየት አልፈልግም። የወላጆቻችሁን ፊርማ ልቀበላችሁ። አምጡ። ዴሊክ፣ ምንድነው ሳርዳር? ምን ፈለግ? ዶኑሽ ትመጣለች ወይ ብለሽ መምህር ነስሪን ጠይቂያት። ለምንድነው እኔ የምጠይቃት? ሂድና ራስ ጠይቃት። ኦ ጓደኛ እንደዚህ ይላል እንዴ? ቆይ ግን ምን አይነት ጓደኛ ነሽ? ምን ላድርግ ሳርዳር? ይህን ሰሞን በጣም እያመናጨከኝ ነው። ምስቅልቅል የፈጠርሽው አንቺ ነሽ። ዝም ብለሽ ነው። ሁሉም ሰው ረስቶታል እኮ። አሁን ትጠይቂያታለሽ አትጠይቂያትም? አንድ ጊዜ ይቅርታ መምህርት ነስሪን፣ ዳሪያና ዶኑሽ አይመጡ ስለ ቆዩ ግራ ገብቶኝ ነው። ልጆች ወረቀቱ መስጠታችሁን ቀጥሉ። ሰርዳር ወረቀቱን ስጠኝ እንጂ ምን ነው ቆምክ? ቤት ረሳሁት መምህርት፣ በጣም ይቅርታ። እናቴ ከሰርዳር ጋር እንደሆነ አትፈልግም ነበር፣ ግን እንደዛ ባደረገች ቁጥር የባስ እንደወደው ነው ያደረገች። የተከለከለ ነገር ይጣፍጣል አይደለም የሚባለው? አታድርጎ የተባለውን ነገር ማድረግና ሁሌም እየተደባበቁ መገናኘት ለእኛ እንደ ነጻነት ነበር። ምናልባትም በመዋደዳችን ትልቅ ነጻነት ተሰምቶን ይሆናል። ምንድነው እነዚህ ልብሶች? ቦታቸው እዚህ ነው እንዴ? እህቴ ይህን ሱሪ ተኩሽልኝ። ለምንድነው ጅንስ የምተኩሰው? መተኩስ አያስፈልገው። ተጨማዷል እኮ ተጨማዷል። እስኪ ግርን ዞር አድርገው፣ ቴሌቪዥኑንም አጥፋው። ምንድን ነው? ወንድሜ ማታ መጥቶ ነበር። እኔ ፈልጎኝ ነበር። ምን አለ? ውሳኔው ምን ነበር? የምን ውሳኔ ነው ፈቲ? እየቀለድክ ነው እንዴ? ልክ አይደለም። ቤታቸው ገባለሁ እያልካቸው ነው። ምን ማድረግ እችላለሁ እህቴ? ባልሽ ከቤት ወጥተዋል። በዛ ላይ አንቺ ፊትሽ እየተቀያየረ ነው። ውስጥሽ ታስገብኝ አልቻልሽም። ከማንም ጋር መሆን አትፈልግም። ሁሌም ሀሳብህን ትቀያይረዋለህ። ታሳፍሪያለሽ። ወንድሜን ባታናድደውና የሁሉ ጥፋት ባይፈጠር ሂክመትም እንደዛ ያደርግም ነበረ። በአንተ ምክንያት ሁሉም ሰው ሰላሙን አጣ። እህቴ ቤት ቢኖረው የኖሮ የሰው ሰላም አልነሳም ነበር። እንደው በፈጣሪ ከምንም ተነስቶ ህይወትን ማስተካከል ቀላል ነው? ቆይ ለነገሩ ኪራይ ስንት እንደሆነ ታውቂያለሽ? የለም ገንዘብ ቢኖረው የኖረው
የራሴን ቤት ተከራይቼ ድምፄን አጥፍቼ እዛ ኖር ነበር። ነገሮች ይስተካከላሉ ብዬ ተስፋ አድርጋለሁ። ስማ ፈቲ፣ 2 የወርቅ አልቦ አለኝ። አንዱን ውሰድ። ከዛ ሂድና ቤት ተከራይ። ወንድሜን ቶ የሰውየውን ሕይወት አታበላሸው። እሺ ቤት እከራያለሁ፣ ግን እንዴት የቤት ዕቃ እሟላለሁ? እሱን ለኔ ቶ፣ አንተ ምንም አያሳስብህ። እህቴ ምንም አይወጣልሽ እኮ አንቺ ብቻ ነሽ፣ ምንም እንከን የለሽም። እሺ እሺ እሺ። ገና ልጅ እያለን ራሱ እናት እያልኩ ከተልሽ ነበር። እሺ እሺ ልጄ፣ በላውን ቶሎ ሂድና ቤት ተከራይ። በቃ ልሄድና ቤት ልከራይ። እድሜ ለእኔ። አሁን ወንድሜ ወደ ቤቱ ይመለሳል ማለት ነው። እድሜ ላንተ። እሱን የሰጠውህ እኮ እኔ ነኝ። ግን ደግሞ በሰላም እንድትኖሩ ከቤት እየወጣሁ ያለሁት እኔ ነኝ። እሺ ፈቲ። ምንም አይወጣለትም። በጣም ነው የሚያምርብሽ። በጣም ያምራል። ግን ለምን? ላሳካሹ ነገር ትንሽዬ ሽልማት ነው። ደግሞ ይሄ ይገባሻል። ምን አሳክቼ? የምን ሽልማት ነው? የሚገርምሽ ነገር ሰሞኑን ሶመር ላይ ለውጦች እያየው ነው። ለዚህ ደግሞ ብዙ ለፍተሻል። በየቀኑ የሶመር ፊት ትንሽዬ ፈገግታ እየታየበት ነው። ከአንቺ ጋር ያለው ነገር የሚጨምረው እንደዛ ነው። እና በማህፀንሽ ልጅ ካስቀመጥሽ ደግሞ በጣም ብዙ ጌጣጌጦች አሸክምሻለሁ። አመሰግናለሁ እናቴ ሩቻን፣ ግን ይህንን ስጦታ መቀበል አልችልም። ሰላም፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ለምን? እዚህ ጋብቻ ውስጥ የገባሁት ለውድ ጌጣጌጥ አይደለም። ለእኔ ትልቁ ስጦታ ሶመር ቢያፈቅረኝ ነው። ስለዚህ ይሄ ለእኔ ምንም ትርጉም የለው። በጣም ደስ የሚል ነገር ነው የነገርሽኝ። ግን ይህንን ውበትሽን የሚወጣ ጌጣጌጥም የግድ ያስፈልግሻል። እንዴት አዳራችሁ? ደህና አደርክ? ምነው ዛሬ በጧት አልቀሰቀሽኝም? ስለ ደከመ ትንሽ ተኛ ብዬ ነው። ደህና ነህ አይደል? ደህና ነኝ። አንቺ እንዴት ነች? ተሽሎሻል አይደል? ደህና ነኝ። የሰጠኝ ቫይታሚን በደንብ ረድቶኛል። አመሰግናለሁ። እኔም ደህና ነኝ። እኔ ልጅ ታስታውቂያለሽ፣ የወይራ እርሻው ጋር ልሄድ ነው እና እዛ ስራ አለኝ። ከዛ ተመልሼ መጥቼ ወስድሻለሁ። የት ልንሄድ ነው? ዝም ብለሽ መዞር ተወጀ የለ? ለምን ኢዝሚር አትሄዱም? ለፋብሪካ ያዘዝናቸው አዳዲስ ማሽኖች ጉምሩክ ደርሰዋል። እዛ ሄዳችሁ ማየት ትችላላችሁ። በዛ ጉብኝት ነው። ሁሌ አንድ አይነት ቦታ ከምትሄዱ ለእናንተም ለውጥ ይሆናችኋል። ትፈልጊያለሽ? እሺ፣ እንደዛ ከሆነ እሺ። እስክመጣ ተዘጋጂ። ስራዬን ጨራርሼ። እሺ፣ ቻው። በቃ ሰላም፣ እንዴት ነህ? እንዴት ነው ይህንን ነገር በአስቸኳይ መላክ የምችለው? በኤፒኤስ በትልኪ ቶሎ ይደርስልሻል። እውነት ዛሬውኑ መላክ እችላለሁ? አድራሻው አይቫልኪ ውስጥ ነው። የኔም መቤት በአስቸኳይ እንልከዋለን፣ ግን ዛሬ አይሆንም። አለቃ፣ ቱርካን ቤት ፖስታ ላደርስ ነው። የምትልከኝ ነገር አለ? የምን ፖስታ ነው ኢርፋን? እዛ የምትሰራው ወይዘሪት ኃይላ የምትባል ሴታለች። ከክፍለ ሀገር የመጣላ ደብዳቤ ያለና እሱን ይዤ ላልሄድ ነው። ለዛ ነው የጠየኩ። እሺ፣ ሰላም ብቻ በልልኝ። እሺ ጌታዬ። ኢርፋን፣
ለቱርካን እንደምትላት ደግሜ ስደውልልሽ ነበረ፣ ግን አታነሽም። ስለዚህ ደውይ በላት። እሺ አለቃ፣ ለቱርካን እነግራታለሁ። አቶ ኢርፋን፣ ይቅርታ። አቤት። ሚኔ ይባላለሁ። የአቶ ሶመር ጸሐፊ ነኝ። የሶመርና የቱርካን ሰርግ ላይ ምስክር ነበርኩኝ። አዎ አስታወስኩሽ። እንዴት ነሽ? ደህና ነኝ። አንድ ነገር እንድታደርግልኝ ፈልጌ ነበር። እሺ። ለአቶ ሶመር አንድ መልእክት መላክ አለብኝና በጣም አስፈላጊ ሰነድ ነው። እሺ፣ ውስጥ ላሉ ሰዎች ስጫቸው እና እነሱ ያደርሱልሻል። ፖስታ የሚደርሰው በ2 ቀን ውስጥ ነው። ኤፒኤስ ደግሞ አይሆነኝም። ይሄ ወረቀት ደግሞ አሁኑኑ ለአቶ ሶመር መድረስ አለበት። ኦ አምላኬ፣ የአቶ ሶመር ጸሐፊ አይደለሽ እንዴ? ለምን ራስሽ አትሰጪውም? ለምንድን ነው ፖስታ ቤት ድረስ መጥተሽ የምትቸገሩ? እኔ አሁን በረራ አለብኝ፣ ለዛ ነው። እሺ ገባኝ። እሺ ችግር የለውም፣ ሰጠዋለሁ። ማለቴ ስለማውቅሽ ችግር የለውም፣ ጎረቤቶች ነን። ታዲያ ደራህን ግን ለሌላ ሰው እንዳትሰጥ እሺ? ምንም አታስቢ፣ አድራሻውን አውቀዋለሁ። ደግሞ እኔ ስህተት አልሰራም። ምንም አታስቢ። አመሰግናለሁ። ምንም ችግር የለውም። መልካም ቀን። መልካም ቀን። አክስቴን ላዋራት። እሺ፣ እኔ ደግሞ አጎቴ ህክመትን ማውራት እችላለሁ። እናቴ እህቴን ታሳምናታለች። አላውቅም፣ የጋብቻ በዓላቸው ላይ ራሱ ካልተጣሉ ጥሩ ነገር ነው እህቴ አይደል? ድንሽ ስንት ትኬት ቀረ? ከዚህኛው ጋር 4 ነው የሚቀረው። ከዚያ የምንፈልገው ይመጣል ማለት ነው። ታውቂያለሽ አይደል? ኮሌጅ ስገቢ የሚያስፈልግሻል። ማን የመጣው? ልሂድ። ሰርዳር፣ ቆይ ወደ ጉዞ አልሄድክም እንዴ? ጆንሽ ካልሄደች አልሄድም አልኩ። ለማን እንደሱ ያልከው? ለእናቴ ነው እንደሱ ያልካት? አይ በጭራሽ። እናትሽ እንድንገናኝ አትፈልግም። አንድ ቀን ከትምህርት ቤት የምታባረኝ ይመስለኛል። ምን ማለት ነው? እናቴ እንድንገናኝ አትፈልግም ነው ያልከው? አዎ። አንቺን ምንም አላለችሽም? አይ ምን ትለኛለች? ከዚህ በኋላ ከዶንሽ ጋር እንድትገናኝ አልፈልግም ብላኛለች። አባቴንም ጭምር አውርተዋለች። አንቺንም ያስጠነቀቀችሽ መስሎኝ ነበር። ይሄ ደግሞ ምን ማለት ነው ሰርዳር? ማለቴ መቼም አንገናኝም ማለት ነው? አቶ ሶመር፣ አዲስ የተሸጠው የወይራ እርሻ ላይ ድንበር አሰመሩብን። ማን ነው ትእዛዙን ያስተላለፈው? አቶ ኒሃት ነው ያዘዘው። ጌታ አቶ ኒያት። አቤት። ችግር አለ? እዚህ 30 ዛፎች አሉ። እነዚህን ዛፎች ምን እናድርጋቸው? ግማሾቹ እዚህ ናቸው፣ ግማሾቹ ደግሞ ውጭ ናቸው። በአቶ ሶመር በኩል መሆን ይችላል፣ ችግር የለም። እሱንም መሬት በቅርቡ መግዛት አይቀርም። ምን እያልክ ነው? እንዴት ነው የምትገዛው? ማነህ አንተ? እባክህን ቶሎ አትናደድ። እንዲህ መሆን ተገቢ አይደለም። ማንኝ ብለህ ነው የምታስበው አንተ? ተናገር። ዘርበል። የሂሳብ ደብተር ተከፍቷል አቶ ሶመር። ሁሉም ነገር በቅርቡ ያበቃል። እሺ፣ ከአንተ ጋር ያለኝን ሂሳብ አንድ ባንድ አወራርዳለሁ። ያንን ካላደረሁ ወንድ ብለህ አትጥራኝ። እሺ፣ እሺ፣ ችግር የለውም። ግን ደግሞ ሂሳቡ ሲወራረድ አቶ ሶመር ነፃ የሚያወጣህ አይመስለኝም። እስከ አንገት ድረስ በቅሌት ተዘፍቀሃል። ምናልባት አዲሷ ሙሽራ ነፃ ልታወጣ ትችላለች። ጸልይ። ልቀቅ! ሶመር፣ 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 ተረጋጋ። ሰላም ነው፣ አታስቡ።
እዚህ እርሻ ውስጥ ነው የምቀብርህ። ኒሃት ሰምተኸኛል? ፖስታዎቹን ያቸው እና አንዱ ፖስታ ደግሞ ያንቺ ነው። ኡፍ ምንድነው የምትቀባጥረው? ፈጣሪ ያውጣኝ። በገምቺ ያንቺ የትኛው ነው? ያው እኔ አውቀዋለሁ። እሺ ጥሩ እንገምታለሁ። እንደውም ተይው፣ ቀልድ ነው። አሁን ተዘጋጂ። ሮዝ ልብ ያንተ ነው ማለት ነው አይደል እንዴ? አይ ጌቴ ልክ አይደለም። አሁን ወደ ትክክለኛ ጉዳይ ግባ። እገባለሁ። እንዴት አልገባም? እዚህ ፖስታ ውስጥ ምን እንዳለ ታውቂያለሽ? ፖስታ ቤታችን ውስጥ ብዙ አይጦች ገብተዋል እና እነዛ ቆሻሾች አብዛኞቹን ፖስታዎችም ሽክ አድርገው በሏቸው። በዛ ምክንያት አንዳንድ ደብዳቤዎች ፖስታ የላቸውም። ብቻ በጣም ነው ያዘንኩት። እና አንዱ ደብዳቤ ለአንቺ ከሀገር ቤት የተላከልሽ ደብዳቤ ነው። ዝም ብዬ ስገምት ከቤተሰቦችሽ የመጣ ይመስለኛል። አንብበህ ሆኖ? አይደለም፣ በጭራሽ አላነበብኩትም። እንዲሁ ዝም ብዬ መግቢያውን ብቻ ነው ያየሁት። እሱንም ለማን እንደተላከለ ማወቅ ብዬ ነው። ያው ዝም ብዬ ባዶውን ልሰጥሽ ስላልፈለኩ ፖስታ ውስጥ አድርጌ ይዤልሽ መጣሁ። የምር የምታወራው ነገር ምንም ሊገባኝ አልቻለም። ለማንኛውም ሌላስ? ሌላ ምን ሊኖር ይችላል? ሁሉም ነገር ሰላም ነው። አንቺ እንዴት ነሽ? ስራ እንዴት ነው? እና አቶ ሶመር እዚህ አለ? አይ አቶ ሶመር አሁን ቤት የለም። እንደዛ ከሆነ ቱርካንን ጥሪያት። ያው አቶ ሶመርና ቱርካን አንድ ናቸው። ወንድሜ ኢርፋን፣ ቱርካን አባትሽ በጣም ሰላም ብሎሻል። ለእኔም ሰላም በልልኝ። አንተ እንዴት ነህ ወንድሜ? በጣም ደህና ነኝ። እንኪ ቱርካን፣ ይሄ ለአቶ ሶመር ተልኮለት ነው። ምንድን ነው? ከማን ነው የተላከው? አስፈላጊ ወረቀት ነው፣ የሥራ ጉዳይ መሰለኝ። የአቶ ሶመር ጸሐፊ ናት የሰጠችኝ። ቀይ የተጠቀለለ ጸጉር ያላት ሴትዮ እሷ ናት የላከችው። አውሮፕላን መሳፈር አለብኝ ነው ምናምን አለች። ለማንኛውም ለአቶ ሶመር መስጠት ያለባት ነገር ነው። ራሷ ናት የነገረችኝ። በጣም አስፈላጊ ነው። እሺ ወንድሜ ኢርፋን፣ አመሰግናለሁ። ለመሱት ብትሰጪው ደስ ይለኝ ነበር። አታስብ፣ ለመሱትም አስቀምጬለታለሁ። እና ሁሌ እንዴት ተዘጋግተን ልንቀመጥ ነው ማለት ነው? ምን ማለት ነው? እዩ እስኪ እኔና ዶንሽ ራሱ ታርቀናል። አሁንም የከፋችሁ ትመስላላችሁ። ትመስላላችሁ አትበይ። እንዲሆናችሁት ባጎቴ ምክንያት ነው አይደል? ራሳችሁን ተመልከቱ። ምን ሆነን ልጄ? ምን ሆነን? ሰላም እኮ ነን። ምንም ፈገግታ የላችሁም፣ ደስተኛ አይደላችሁም እኮ። እውነቴን ነው። ይሄ ነገር በጣም ሰልችቶናል። ስሚኝ ወይዘሪት ዳሬ፣ አንቺ ሲከፋሽ ይደብረናል። ስለዚህ አትከፊ እሺ እኔ ውድ። ሬዲዮኑን ልክፈተው? ሙዚቃ መስማት ትፈልጋለህ? አንቺ እንደፈለግሽ። ያ የወይራ እርሻ ጉዳይ እስካሁን አስደብሮሃል አይደል?
አይ ስራ ቦታ አንዳንድ ችግሮች ተፈጥረዋል። ሶመር ወንድሜ ኢርፋን ይህንን ደብዳቤ አምጥቶላል። ሚኔ ናት የላከችው። በስልክ ልታገኝ አልቻለችም። ለዛ ነው መሰለኝ ደብዳቤ ያስቀመጠችልህ። ይመስለኛል የሥራ ጉዳይ ነው፣ አስፈላጊ ነው ብሏል። እየነዳ ስለሆነ እንዳነብልህ ትፈልጋለህ? አይ አያስፈልግም። አሁን ስለ ስራ ማሰብ አልፈልግም። ይቅር በቃ። እኔ ገላይ ልታጠብ። እሺ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፍልሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
ሶመር አለባበሴን እንዳስተካክል የምንበላው ውጪ ነው ወይስ ሆቴል ውስጥ? አንቺን የሚያስደስትሽን እናደርጋለን። አታስብ፣ ለእኔ ሁለቱም ቢሆን ችግር የለውም። አሁን ግን የእውነት ደስ ብሎሽ ነው እንዴ? አዎ። ቱርካን ከኔ ፍቅር ይዞሻል እንዴ? ቱርካን ጥያቄ ጠይቄሻለሁ። ከእኔ ፍቅር ይዞሻል ወይ? ሶመር፣ እኔ አንቺ ምን ተይ፣ እንዳታደርጊው። እፈራለሁ። እና መልሱን ለመስማት የሚያስፈራህን ጥያቄ ለምን ትጠይቀኛለህ? ውዴ አትጠብቂ። አይመጣም። በጠበቅሽው ቁጥር የባስ ትከፍያለሽ። እዚህ የለም። ኢዝሚር ሄዷል ከሚስቱ ጋር። ሚኔ፣ የአንቺ ህልምና የወደፊት ህይወትሽ እኔ ብቻ ነኝ የምሆነው። ሚኔ በይኔ ግቢ።
አመሰግናለሁ። የሆነ ነገር አትበይም? የምግብ ፍላጎትሽን አጠፋሁት አይደል? ስሚ፣ ስሜትሽ በጣም ይገባኛል። ይህንን ነገር እንድትጨርሽና እንዳታራዝሚው ስነግርሽ ይህንን ለማለት ፈልጌ ነበር እና ይገባኛል። አሁንም እየጠርሽ ነው ያለሽው። እያንዳንዱ ቀን ባለፈ ቁጥር ፍቅርሽ የበለጠ እየጨመረ ሄደ። የፈራኸው ፍቅርን አይደለም ሶመር፣ የፈራኸው ሌላ ነገር ነው። አንተ የምትፈራው እኔን እንዳታፈቅረኝ ነው። ከእኔ ፍቅር ከያዘ እጅ የምትሰጥ መስሎ ነው የፈራኸው። እናትህም ምን እንዳልካት ታስታውሳለሁ። መቼም ከቱርካን ፍቅር አይዘኝም ብለሃት ነበር። አዎ፣ አሁንም ሀሳቤን አልቀየርኩም። ገና እየተዋወቅን ነው እኮ ያለ ነው። ለምንድን ነው አልወዳትም ብለህ ራስህን ያሳመንከው? ምንድን ነው መቼም ከቱርካን ፍቅር አይዘኝም እንድትል ያደረገ? ፍቅር ከያዘ የምትሞት ይመስልሃል? እኔ ማፍቀርና መፈቀር ማለት ምን እንደሆነ በደንብ አድርጌ ያውቃለሁ ቱርካን። እውነትህን ነው? እንግዲህ እንደሱ ብለህ ካልክ የሆነ ሰው አፍቅረ ነበር ማለት ነው። እስቲ ራስሽን ተመልከች። በማይሆን ነገር ራስሽን እየጎዳሽ ነው። ይገርማል። ሶመርን እንዲህ እብድ እስክትሆኝ ድረስ ነው ያፈቀርሽው። ሰውየው በጭራሽ ወደ አንቺ አይመጣም። ምናልባት ራስሽን ጥፋተኛ እያደረግሽ ይሆናል። ልክ ነሽ። ፍቅር ለማይገባው ሰው ሕይወትሽን አበላሽተሻል። አይገባህም። ወደፊት የሚባል ሕይወት የለንም። በጭራሽ እንደዛ የሚባል ነገር የለም። እባክህን የወደፊት ሕይወት የለንም። ታውቂያለሽ፣ አሁን እሱ ትቶሽ ሄዷል። እኔ መጥቼ ነው ከጨለማ ውስጥ ያወጣሁሽ። ከኔ ውጪ ወደፊት ሕይወት ሊኖርሽ አይችልም። ሞቴን እመርጣለሁ። ሚኔ፣ ምን እያደረግሽ ነው? ወጥረሽ ልቀቀኝ! ተወኝ! በቃ ተወኝ! ልቀቀኝ! ሚኔ ተረጋጊ እንጂ! ልቀቀኝ! ሚኔ ተረጋጊ! መሞት እፈልጋለሁ። አይገባህም እንዴ? በቃ ተወኝ! እባክሽን ለልጅሽ ስትይ እንኳን። በቃ እኔ መኖር አልፈልግም አልኩ። አልፈልግም! ተረጋጊ ሚኔ፣ እባክሽን። መኖር አልፈልግም። እባክሽን ለልጅሽ ስትይ ተረጋጊ። ተረጋጊ። እሺ በቃ ወደፊት ከሌላ ሰው ጋር ራሱ ብትሆን በውስጥ ሐዘን ይዘህ ደስተኛ መሆን አትችልም። በጋዜጠኞች አይን ስር ሆነሽ ወደፊት ያለውን ማሰብ አትችይም። ምን ለማድረግ እየሞከርክ እንደሆነ አልገባኝም። አንድ ቀን ደህና ትሆናለህ፣ ሌላ ቀን ትቀየራል። አንዳንዴ ተስፋዬ በጣም ከፍ ይላል፣ ከዛ ግን የሆነ ነገር ይፈጠራል እና በጣም የሚያስጠሉ ሺህ ጥርጣሬዎች ላይ ይነግሳሉ። እስኪ ንገረኝ፣ እንደ ጠላትህ ነው እንደምታየኝ ሶመር?
እንዲህ እንደሆነ ያደረግሽኝ አንቺ ነሽ። ታውቂያለሽ፣ ይሄ ነገር ይብቃን እያልኩሽ እምቢ ያልሽው አንቺ ነሽ። በቃ አንቺ ወደምትፈልጊ ወንድ ልትቀይርኝ እየሞከርሽ ነው ያለሽው። ዓላማ ያንተን መቀየር አይደለም፣ ግን አዎ እኛ ጥሩ እንድንሆን እጥራለሁ። ምክንያቱም አንድ ላይ ጊዜ ስናሳልፍ ትንሽ ደስተኛ ሆነ አያለሁ እና ፊትህ መቼም የማይጠፋ የሚመስል ትልቅ የሆነ ተስፋ ይሰጠኛል። የምትስቀው ተገደህና ተጨንቀ ሳይሆን ከልብ ነው። ግን ከዛ ሁሉም ነገር ይጨልምብኛል። ቱርካን፣ ወደ ቤት እንሂድ ሶምር፣ እባክህ። ረመዳን ባረክ። ለማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። አሳልፊ ልጄ። አሁን ትክክለኛው ሰዓት ነው። ሄደሽ ብታዋሪያት ጥሩ ነው። አይ ትናደዳለች እና አባዬም ይሰማል። አባቴ አሁን አይመጣም። ረስተሽ ነው። በዚህ ሰዓት እኮ ይተኛል አይደል እንዴ? እማዬ፣ እኔ ጠረጴዛውን ላጽዳ። እማዬ፣ ለሰርዳር ዶኖሽን ከዚህ በኋላ እንዳታገኛ ብለሽዋል እንዴ? አዎ ለአንቺ ምነግርሽ ነበር፣ ግን እድሉን አላገኘውም። ለምን እማዬ? ለምን? ሰርዳር እኮ የልጅነት ጓደኛዬ ነው። እንደዛ ከሆነ የልጅነት ጓደኛሽ እንደሆነ ይቆያል አለሁንሽ። ስለዛ የሀብል ጉዳይ አስጠንቅቄሽ ነበር፣ ግን ድጋሚ ኪስሽ ውስጥ አገኘሁት። እማዬ እውነቴን ነው። እኔ ሀብሉን መልሼለት ነበር፣ ግን ኪስሽ ውስጥ ነው ያገኘሁት ልጄ። ለእንደሱ አይነት ነገር እድሜሽ በጣም ገና ነው። ከዚህ በኋላ እንዳታገኘው። እማዬ እባክሽ መኝኝ፣ ሰርዳር ጓደኛዬ ነው። ስለዚህ ማናቸውንም ጓደኞቼን አላገኛቸውም ማለት ነው። እኔ እንደሱ አላልኩሽም ዶኖሽ። ከሱ ጋር እንዳትገናኝ። የሰርዳር ጉዳይ እዚህ ጋር ያበቃል። አሁን ሂጂና ዳሪያ እንደምትያት የዳቦ ፍርፋሪ ብቻ ስለሆነ ጠረጴዛውን ጥረጊ በያት። ሸሚዞቻችሁንም ተኩሱ፣ ደርቀዋል። በቃ እኔ ካልተናገርኩ የተጨማደደ ሸሚዝ ነው የምትለብሱት። በሂጂ። አዎ አታውቂም። እንዴት ልታውቂ ትችያለሽ? እናትሽ ምን ተከልክላ እንደነበር ማን ያውቃል? ልቧ ውስጥ የደበቀችው ማን ያውቃል? እናትሽ አንቺ ላይ የጨከነች ይመስልሻል? ከዛ አንድ ቀን በጣም እንደምትወድሽና ድሮ ያሳለፈችውን ስህተት እንዳትደግሚ ብላ መሆኑ ይገባሻል። ትንሽ መንገድ እንደቀረን ቶሎ እንደርሳለን። የማናወራ ከሆነ መንገዱ በጣም ይረዝማል።
ምንድን ነው? ምንድን ነው ይሄ? እዚሁ ጠብቂኝ፣ ከመኪናው እንዳትወርጂ። ሚኔ እዚህ ምን ታደርጊያለሽ? ሚኔ ሚኔ! ምን ተፈጥሮ ነው? የማን መኪና ነው? የሚኔ ነው። ሶመር፣ መኪናው ተበላሽቷል መሰለኝ። እኔ እንጃ ቱርካን፣ እየደወልኩላት ነው። ማን ይደወል? ሶመር አይደለም፣ የማላውቀው ቁጥር ነው። ስለዚህ አታንሽዋ። ምናልባት መኪናውን እዚህ ጥላ ሄደችው አንድ ነገር ሆና ሊሆን ይችላል። እራሷን አንድ ነገር አድርጋ ቢሆንስ? ባለፈው ሳያት ምንም ደህና አልነበረችም። ከባድ ነገሮች እያሳለፈች ነበር። ሶመር፣ ለፖሊስ ብትደውል ይሻላል መሰለኝ። መኪና ውስጥ ግቢ። ከዚህ በኋላ ሁለተኛ ራስሽን ለመጉዳት እንዳትሞክሪ። በዚህ መልኩ እሱን አትጎጁ። በቃ ለራስሽና ለልጅሽ አስቢ። ሶመርን ከጭንቅላትሽ አውጪው። እባክህን አሁን ቤት አድርሰኝ። ምንም ደህና አይደለሁም። መጀመሪያ ቆንጆ እራት እንበላለን። ወደ ራስሽ ትመለሻለሽ። አታስቢ፣ ደህና ትሆኛለሽ። ሳሎኑን ጠርጌዋለሁ። በጣም ነው ደከመኝ። እሺ ዶንሽ፣ ፊትሽ እንደሱ አታደርጊው። እናቴ ሰርዳር እንደዛ ስላለችው ከፍተሽ ነው አይደል? አይ አልከፋኝም፣ ግን እማዬ የሰርዳር ነገር ለምን ይህን ያህል እንዳሳሰባት አልገባኝ። ያንን ሀብል ከኪስሽ ውስጥ ስላገኘችው ነዋ። ግን ስለሱ የማውቀው ነገር አልነበረም። እኔ ሲመስለኝ ሰርዳር መልሶ አስገብቶት ነው። እና መንገድ ላይ እንኳን አንድ ቀን እጅ ለእጅ ተያይዘን ብንታይ። እሺ ፍቅር ይዞሻል ዳሪያ። እኔ በፍጹም እንደሱ አላልኩም። ትምህርት ቤት ሁሉም ሰው ፍቅረኛ አለው፣ ግን ለእናቱ የሚናገር የለም። እስኪ አስቢ፣ እንዴት ልታውቅ ትችላለች? ኡፍ፣ ይሄ ደግሞ ምንም ቀጣል ይላል። ኡፍ ዶንሽ፣ ለእኔ ስጪኝ። ሸሚዙን ልታቃጥዩ ነው? አንድ ነገር ልንገርሽ፣ በሚስጥር መገናኘት ከምታስቢው ላይ በጣም ደስ ይላል። ልብሽ በጣም ይመታል። እግርሽ ስትሄጂ ራሱ ይብረከረካል። ሁለታችሁም ትዋደዳላችሁ፣ ግን ትተፋፈራላችሁ። ዳሪያ ውዴ፣ እንደ ተረዳሁት ከሆነ ከሀካን ጋር በሚስጥር መገናኘት ለምደሻል። ቀጥይበት። አይ አሁን ተናዶብኛል። ሰውየው ልጆቹን ራሱ ማረጋጋት አይችልም፣ ግን ችግር የለውም እና ያሳየዋለሁ። ስሚ ውዷ እህቴ፣ ሰላም ስንሆን አራታችንም እንገናኛለን። ሰርዳና ሀካንም ይታረቃሉ። አንቺም እኔ እንዳልያዝ በትራስ ሰው መስራትሽ አያስፈልግም ማለት ነው። እሺ